ቤቴ 3 ቁጥር ጽፎ በሜሴጅ ፈትቼሻለሁ አለኝ። ደንግጬ ስለነበረ አላምንም አንተ ነህ ደውልልኝ አልኩት። አዎ እኔ ነኝ ብሎ ደውሎ ፈትቼሻለሁ ብቻ ብሎ ዘጋ። እሱ ውጭ ሀገር ነው የሚኖረው። አንድ ልጅም አለን። ይሄ ከተፈጠረ ዓመት ሞልቷል። ቤተሰብ አያውቅም። አላህ እኔ እና እሱ ብቻ ነን የምናውቀው። እኔ ሰለምቴ ነኝ። የዲን እውቀት ብዙም የለኝም። እሱ በንዴት ነው የጻፍኩት። ለልጃችን ስትይ ይቅርበኝ ይለኛል። አንዴ ፈተኸኛል በእስልምና ህግ ስለው የፈለግሽውን ዑለማ ጠይቂ በድምጽ ቢሆን ነው የሚወርደው ይለኛል። ፍቺው አልቋል። በከፋራ ወይም እንደገና ሌላ ሳላገባ ኒካህ ማድረግ ይቻላል የሚል ጥያቄ። ወጀሚዑ አያት الصفات امرها حقا አባቴ በተደጋጋሚ ልጄ አይደለሽም ይለኛል። አሁን ላይ መጠራጠር ጀምሬያለሁ። እውነተኛ አባቴ ላይሆን ይችላል። ምን ይመክሩኛል የሚል ጥያቄ። ከእህቴ ጋር ስደት ነው የምንኖረው። አሁን ግን ሁላችንም ያመመን ስለሆነ ልንሄድ ዝግጅት ላይ ነበረን። ወረቀቱን የሚሰሩት ሰዎች ያለ ብር አይሰሩም፣ ያለ ጉቦ ማለቴ ነው። ጓደኛዬ ከኛ በፊት ነበረ የጀመረችው። እንዳለቀ ነግረዋት ሲያበቁ መልሰው አይሰራልሽም አሏት። ገንዘብ ስላልሰጠቻቸው የሰጡት ሄደዋል። እና ይህ ነገር የሚፈቀድበት አጋጣሚ ይኖር ይሆን? እስር ቤት ገብተን እንዳንሄድ እኔም እህቴም በጣም ያመናል። የልብ ጭንቀት አለብን። አንችልም። ዱዓም አድርጉልን። ምን ማድረግ ነው ያለብን የሚል ጥያቄ። አጎቴ ሟች ነው። ልጅ እያለን የአጎቶቼ ልጆች ቤት ምግብ እበላ ነበረ። ይህ የየቲምን ሐቅ መብላት ይሆንብኛል? መክፈልስ አለብኝ የሚል ጥያቄ። እህቴ ጅን መቷት ቤተሰቦቿ ጠንቋይ ቤት ሄደው በፍየል ደም ጠቧት ተብለው አጠቧት። በድጋሜ ጸበል ወሰዷት። ትልቅ ወንጀል እንደሆነ አውቀው አሁን ተውበት አድርገዋል። ይህ ተግባራቸው ከእስልምና ያስወጣል? ካስወጣቸውስ ምን ማድረግ ይጠበቅባቸዋል? ቢያብራሩልኝ የሚል ጥያቄ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ኸይሪ ኸልቂላህ ሙሐመድ ብን ዐብድላህ ወዐላ አሊሂ ወአስሓቢሂ ወመን ዋላህ። اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل أما بعد ذلك من ناتشو ጥያቄዎች የመጀመሪያው ሙሳፍር ሆኜ የዙህር ሶላትን ከአሱር ጋር ጀምዕ ለማድረግ አስቤ ነበረ። ነገር ግን ዙህርን ሳልሰግድ የአሱር ሶላት በጀማዓ ሲሰገድ በማግኘቴ አሱርን ቀድሜ ሰግጄ ዙህርን በኋላ ሰገድኩ። ይህ ትክክል ነው ወይስ እንደገና መመለስ አለብኝ የሚል ጥያቄ። በእንዲህ አይነቱ አጋጣሚ ላይ አሱር ከሚሰግዱ ሰዎች ጋር ዙህርን ነይቶ ገብቶ አብሮ መስገድ ይቻላል። ኢማምና ማእሙም የግድ የሚሰግዱ ሶላት ንያው ተመሳሳይ መሆን የለበትም። ሱና ከሚሰግድ ሰው ኋላ ተከትሎ ፈርድ መስገድ ይቻላል። ኢሻ ያልሰገደ ሰው ተራዊህ ሲሰገድ ቢደርስ ተራዊህ ከሚሰግድ ኢማም ጋር ኢሻ ነይቶ ገብቶ ኢማሙ ሲያሰላምት የቀረውን ተነስቶ ማሟላት ይችላል። በበቂ ምክንያት ዙህርን ያልሰገደ ሰው አሱር ከሚሰግድ ሰው ጋር ነይቶ ገብቶ የራሱን መስገድ ይችላል። ስለዚህ መጀመሪያ መሆን የነበረበት አሱር ከሚሰግዱ ሰዎች ጋር ዙህርን ነይቶ ገብቶ ሰግዶ ከዛ በኋላ ኢቃም ብሎ አሱርን መስገድ ነበር። ከአንድ በላይ ሶላት በአንድ ጊዜ ሲሰገድ ቅደም ተከተል መጠበቅ አለበት። መጀመሪያ ዙህር ከዛ አሱር ነው መሰገድ የነበረበት። ነገር ግን በአንድ ጊዜ ከአንድ በላይ ሶላት በሚሰገድበት ጊዜ ቅደም ተከተልን መከተል ግዴታነቱ የሚቀርባቸው አጋጣሚዎች አሉ። በመሰረቱ በቅደም ተከተሉ መሰረት ዙህር፣ አሱር፣ መግሪብ እያሉ ያለብንን ሶላት መክፈል ወይም ቀዷ ማውጣት መስገድ ነው የሚጠበቅብን። የተወሰኑ ሁኔታዎች ላይ ግን ቅደም ተከተሉን መጠበቁ ግዴታ መሆኑ ይቀራል። ከዚህም አጋጣሚ አንዱ ኸውፉ ፈውቲል ጀማዓ
አልኢማም አሕመድ፣ አልኢማም ኢብን ተይሚያ ሌሎችም ገልጸዋል። ጀማዓ ያመልጠኛል በቅደም ተከተሉ መሰረት ብሰግድ ጀማዓ ያመልጠኛል ብሎ የሰጋ ሰው በጊዜው ሰዎች በጀማዓ የሚሰግዱትን ሶላት ሰግዶ ያን ከጨረሰ በኋላ ከፊት መሰገድ የነበረበትን አስከትሎ ቢሰግድ በእንደዚህ አይነት አጋጣሚዎች ቅደም ተከተሉ ቢቀር ችግር የለውም ተብሏልና ሶላቱን ድጋሚ መስገድ አያስፈልግም። ስለዚህ በትክክል እንደተሰገደ ይቆጠራል። ይህ በእንዲህ እንዳለ መንገደኛ በመሆኑ ምክንያት ሶላትን አሳጥሮ የሚሰግድ ሰው ሀገር ውስጥ ነዋሪ ከሆነ ወይም ከማያሳጥር ሰው ጋር ማሙምነት አስሮ ከሰገደ ሞልቶ መስገድ ግዴታ ይሆንበታል። ሞልቶ የሚሰግድን ሰው ተከትሎ የሰገደ መንገደኛ ከሶላቱ መጀመሪያም ቢገባ የመጨረሻ 2 ረካዎች ሲቀሩም ቢገባ ማሙም ቢሆን ሞልቶ መስገድ ግዴታ ይሆንበታል። መንገደኛ ነኝና ከኋላ ብሰግድም እኔ ላይ ግዴታ የሚሆነውን ያክል ብቻ ሰግጄ አሰላምታለሁ፣ አሊያ ደግሞ 2 ረካ ሲቀር ስለደረስኩኝ እኔ ካለብኝ ግዴታ ጋር ስለተገጣጠመ ሁለቱን ዘግጄ አሰላምታለሁ አይባልም። የመጨረሻ ተሸሁድ ላይ እንኳን ቢደርስ ኢማሙ የሰገደውን አይነት ሶላት ተነስቶ መስገድና የቀረውን መሙላት ግዴታ ይሆናል። ሌላኛው ጥያቄ ተኝቼ የዙህር ሶላት ያልፈኛል እና ስነሳ መስገድ እችላለሁ ወይስ አልችልም የሚል የሚያሳዝን ጥያቄ ነው። ይሄ ትልቅ አደጋ ነው፣ ትልቅ ስህተት ነው። ምናልባትም ኩፍር ደረጃ ከእስላም መውጣት ደረጃ ሊደርስም የሚችል የሰው ልጅ አንዳንዴ እንቅልፍ ጥሎ ሶላት ሊያልፈው ይችላል። ነገር ግን ተኝቼ ዙህር ሶላት ያልፈኛል ይሄ በብዛት የሚደረግ መሆኑን የሚያሳይ ነው። በቂ ጥንቃቄ ከማድረግ ጋር ሰውን ቀስቅሱኝ ከማለት ጋር የሚቀሰቅስ ሰዓት አላርም ከመሙላት ጋር በቂ እንቅልፍ አግኝቶ ለሶላት መነሳት የሚችሉበትን ሁኔታ አመቻችቶ ከመተኛት ጋር በእንቅልፍ ምክንያት ሶላት ቢያልፍ ዑድር ነው፣ እንደተነሱ መስገድ ይቻላል ይባላል። ነገር ግን በቋሚነት ዙህር ሶላት ሁሌ ማሳለፍ፣ ፈጅርን ሁሌ ማሳለፍ፣ ዒሻን ሁሌ ማሳለፍ ኸጠር ነው፣ አደጋ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሆን ብሎ ሶላት የተወሰው ይከፍራል ብላ የፊቅህ ሊቃውንት አንድ ሰው ሶላት ትቷል የሚባለው የአንድ ሶላት ወቅት እስኪወጣ ድረስ መስገድ እየቻለ ሆን ብሎ አውቆ ካሳለፈ ነው። አሊያ ደግሞ በጉዞ ምክንያት በአንድ ጀምዓ አድርጎ መስገድ የሚቻል 2 ሶላቶች የሁለቱም ወቅት እስኪወጣ ድረስ ዝም ካለ ከፍሯል ይባላል ብላ። ስለዚህ የሶላት ወቅት ከተቃረበ ከተኛው አልነሳም ካሉ አለመተኛት፣ የሚቀሰቅስ ሰው ማድረግ ግዴታ ይሆናል። የሶላት ወቅት ሊያልፍ እንደሚችል ከማወቁ ጋር ሆን ብሎ አውቆ ተኝቶ ሶላት ያለፈው ሰው ሲነሳ ቢሰግድ አይጠቅሙ። በመርሳት ሆን ብሎና በቋሚነት ሳይሆን አልፎ አልፎ እንዲህ ነገር ገጥሞት ሳይሰግድ ያለፈው ሰው ነው ሌላ ጊዜ መስገዱ ይክስለታል የሚባለው እንጂ አውቆና በተደጋጋሚ በምርጫው ፍላጎቱ የሚያደርግ ሰው ሰዓቱ ካለፈ በኋላ መስገዱ አይጠቅመውም። ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ሶላት መሰገዱ ብቻ ሳይሆን የሚታየው መስፈርቶቹም መጠበቅ አለባቸው። ከመስፈርቶቹ አንዱ ወቅቱን ጠብቆ መስገድ ነው። ሶላት በጊዜ የተገደበ ግዴታ ነው ብሏል አላህ ተባረከ ወተዓላ። አውቆ ጊዜውን ካሳለፉ በኋላ መስገዱ ምንም ጥቅም የለውም፣ እንዳልተሰገደ ነው የሚቆጠረው። ስለዚህ ላለፈው ተውበት ማድረግ፣ ይሄን ማካካሻ የሚሆን ሱና ሶላት ማብዛት፣ በቀጣይ ሁሉንም ሶላት በወቅቱ በጀማዓ መስገድ ነው የሚጠቅመው። ሌላኛው ጥያቄ አሱር ሶላትን እየሰገድኩኝ 2ኛው ረክዓ ላይ ረስቼው ተነሳሁ፣ 3ኛው ረክዓ ላይ ስህተት መሆኑን እያወቅኩኝ ተቀምጬ ተህያቱን ቀራሁ፣ አሁን ምን ማድረግ አለብኝ የሚል ጥያቄ። ማንኛውም ሙስሊም ሰጋጅ ቀድሞ ስለሚሰራው ዒባዳ አፈጻጸምና ህግጋት መስፈርት ሊያውቅ ይገባዋል። እዚህ ጥያቄው ላይ የተጠቀሰው ነገር ሆን ብሎ ይሄን ማድረግ ሶላትን ያበላሻል፣ አፈጻጸሙን አኳኋኑን ስለሚቀይር። አስር ከሆነ 2ኛው ረካ ላይ አንዴ ቁጭ ተብሎ አተህያቱ ይቀራል። 3ኛው ላይ ቁጭ ተብሎ የሚቀራ ነገር የለም ተረስቶ ካልሆነ በስተቀር እንዳስታወሱ ተነስቶ ማስተካከል ነው። እሱን 3ኛው ላይ አተህያቱ እንደማይቀራ ያወቁ ቁጭ ብሎ መቅራት ስህተት። 2ኛው ረካ ላይ መቀራት ያለበትን አተህያቱ ረስቶ ተነስቶ ቀጥ ብሎ የቆመ ሰው በዛው ቀጥሎ 3ኛውንም እንደዚሁ ተነስቶ ያለ ተሸሁድ ቆሞ 4ኛው ላይ የተለመደውን የመጨረሻውን ተሸሁድ አድርጎ 2ኛው ረካ ላይ ላልቀራው ተሸሁድ መጨረሻ ላይ ሰጅደተ ሰህው ማድረግ ነው የሚጠበቅበት እንጂ 2ኛው ላይ ስላልቀራው 3ኛው ላይ ቀራለው አይባል። የዚህ ሙስሊም ማንኛውንም የሚያደርገው ዒባዳ አፈጻጸሙን ቀድሞ ሊያውቅ ይገባል። የሶላት መስፈርቶች ምንድናቸው? ሶላት ውስጥ ከመግባት በፊት ማሟላት ያለብኝ
የሶላት ግዴታዎች ምንድናቸው? አውቆ መተው ሶላትን የሚያበላሽ። የሶላት መሰረቶች፣ ማዕዘኖች፣ አርካኖችስ ምንድናቸው? ተረስቶም ይሁን ሆን ተብሎም ይሁን ባለማወቅም ይሁን መጉደሉ ሶላት የሚያበላሸው የሚለውን እያንዳንዱ ሰጋጅ ሊያውቅ ይገባዋል። ህጋቱን ሳያውቁ የሚደረግ ዒባዳ በትክክለኛው መንገድ ማከናወናችንን ከተጠያቂነት መዳናችንን በእርግጠኝነት ማወቅ አንችልም። በትክክል አንድ ነገር አድርጌያለሁ የምንለው በተደነገገው መሰረት በተቀመጠለት ህገ ደንብ መሰረት ካከናወን ነው። ስገዱ ብቻ አይደለም ያለን ሸሪዓው፣ አቂሙ ሶላተ ነው ያለው። ሶላትን ቀጥ አድርጋችሁ አቁሙ፣ አስተካክሉ፣ አቋቁሙ ነው ያለው። በምንድን ነው ይሄ የሚሆነው? ቀደም ሲል የተጠቀሱ ሶላት የሚያበላሹ ነገሮችን፣ የሶላት ማዕዘን የሚባሉ ነገሮችን፣ የሶላት ግዴታ፣ የሶላት ቅድመ ሁኔታ፣ መስፈርት፣ ሽሩጥ የሚባሉ ነገሮችን በማወቅ ጊዜውን በመጠበቅ ስንሰግድ ነው ሶላትን ቀጥ አድርገን አቁመናል ይዘናል የምንለው የሚባል። ጾሙም ላይ ሐጁም ላይ ዘካውም ላይ ውዱእ አደራረጉም ላይ የጀናባ ግዴታ ትጥበቶችም ላይ ይሄው ነው የሚባለው። እንዲሁ ጫፍ ጫፉን ይዘን ብቻ ማድረጉ ሳይሆን ከስር መሰረቱ አውቆ በታዘዝነው መሰረት መፈጸም ነው። የመጀመሪያውን ተህያቱ የረሳ ሰው ተነስቶ ቀጥ ብሎ ከቆመ በኋላ ካስታወሰ በዛው መቀጠል ነው። ሶስተኛው ላይ ቁጭ ብሎ አተህያቱ መቅራት የፊተኛውን የሁለተኛውን መካስ አይቻልም። የሶላቱን አፈጻጸም ከይፍያውን ሲፋውን ያዛባል። የመጨረሻውን አተህያቱ ከቀሩ በኋላ ሰጅደተ ሰህው አድርጎ ማስተካከል ነው። እዚህ ቦታ ላይ መደረግ የነበረበት ሁለተኛው ረካ ላይ ተሸሁድ ተረስቶ ቀጥ ተብሎ ከተቆመ በዛው ቀጥሎ ሶስተኛው ረካ ሲያልቅም ያለ ተሸሁድ ተነስቶ ቆሞ አራተኛውን እንደጨረሱ ተሸሁድ አድርጎ ስጁድ ሰህው በማድረግ ሶላትን ማጠናቀቅ ነበር። ሶስተኛው ረካ ላይ ቁጭ የተባለው በመርሳት ቢሆን ችግር የለም። ሆን ተብሎ ሶስተኛው ረካ ላይ ቦታው ለመሆኑን ያወቁ ቁጭ ብሎ መቅራቱ ሶላትን ያበላሻል። ከሶላት አካል አንዱን ሆን ብሎ ያለ ቦታው መተግበር ሶላት እንደሚያበላሽ ፉቃሃዎች ጠቅሰዋል። በስጁድ ሰህው የሚጠገነው እንዲህ አይነቱ ነገር ተረስቶ ከተደረገ ነው። ከሶስተኛው ረካ በኋላ ወደ አራት መቆም እንጂ ባለ አራት ረካዎች ላይ ከሶስተኛ ረካ በኋላ ቁጭ ብሎ ተሸሁድ መቅራት የለም። ይህ ከተደረገ ዚያደ ሚን ጂንስ ሶላት ይሆናል። ቁጭ መባል ያለበት ቦታ ላይ መቆም፣ መቆም ያለበት ቦታ ላይ መቀመጥ፣ አንድ ረካ ወይም አንድ ሩክን መጨመር ሶላትን ያበላሻል ተብሏል። ሆን ተብሎ ከሆነ የተደረገው እንዲህ አይነት ነገር የተፈጸመው በመርሳት ከሆነ በስጁድ ሰህው ይጠገናል። ሆን ተብሎ ከሆነ ግን ሶላትን ያበላሻል። ስለዚህ በዚህ መልኩ የተሰገደው ሶላት ትክክል ስላልሆነ ቀዷ ማውጣት ያስፈልጋል። ቀደም ሲል እንደተባለው የሶላትን አሰጋገድ ደግመን ደጋግመን ልንማር ዘውትር ስለ ሶላት ልናነብ ልናደምጥ ይገባናል። ሌላኛው ጥያቄ ሶላት ስንሰግድ የመጨረሻው ተሸሁድ ላይ ሳናሰላምት በፊት የምናደርገው ዱዓ በአማርኛ ማድረግ ይቻላልን? በአማርኛ አይቻልም፣ በአረብኛ ነው ማድረግ ያለብን። ካሰላመተን በኋላ ነው በአማርኛ የሚደረገው፣ ሶላቱን ያበላሸዋል ሲባል ስለሰማሁ ነው ጀዛኩሙላህ ኸይር የሚል። የሚሰግደው አካል ሰጋጁ አረብኛ ቋንቋ የሚያውቅ ከሆነ ሶላት ውስጥ የሚደረግን ዱዓ በአረብኛ ሊያደርግ ይገባዋል። በአረብኛ ማድረግ የማይችል ከሆነ የፈለገውን ዱዓ ከማድረግ ቋንቋ የሚገድበው ከሆነ ግዴታ የሆኑ የሶላት አዝካሮችን ዱዓዎችን ተሸሁዱን ስጁድ ላይ ሩኩዕ ላይ የሚባለውን ሸሪዓው ላይ በታዘዘው መሰረት የተቀመጠውን ዱዓ ዚክር ካደረገ በኋላ ስጁድ ላይ የሚሆን ከተሸሁድ ከተህያቱ በኋላ በራሱ ቋንቋ ዱዓ ቢያደርግ ችግር የለውም። አረብኛውን ለመማር ለማወቅ ጥረት ከማድረግ ጋር ነብዩ ሰለላሁ ዐለይሂ ወሰለም ከተሸሁድ በኋላ ሶላት ነብይ አውርደን ከዛ በኋላ የፈለግነውን ዱዓ እንድናደርግ መክረዋል። ثم ليتخير من الدعاء ما شاء ብለዋል። ተሸሁዱን ከቀራ በኋላ ሶላት ነብይ ካወረደ በኋላ ደስ ያለውን ዱዓ ያድርግ ብለዋል። የሚያስፈልገውን ደስ የሚለውን ዱዓ ለማድረግ ቋንቋ የሚገድበው ከሆነ በራሱ ቋንቋ ዱዓ ማድረግ ይችላል። በዚህ ቋንቋ እንጂ አስለምኑኝ አታናግሩኝ አላለም አላህ ተባረከ ወተዓላ። ፋቲሃ በአረብኛ መሆን አለበት፣ ተሸሁድ በአረብኛ መሆን አለበት። ተክቢሩ ሶላት ላይ ስንንቀሳቀስ የምናደርገው ስጁድ ላይ ሩኩዕ ላይ የምናደርገው ዚክር ይሄ የተገደበ ነው፣ የሶላት መሰረታዊ ክፍል ነው። ከዚህ ውጪ ግን ስጁድ ላይ ቁኑት ላይ ተሸሁድ ላይ በሌላ ቋንቋ ከማድረግ የሚከለክል ነገር የለም። ሐዲሶችም በጥቅሉ እንደሚፈቀድ የሚጠቁሙ የሚያመላክቱ ናቸው። ከመሆኑም ጋር የከለከሉ ስላሉ ሙሉ በሙሉ አይቻልም ያሉ አሉ። ያለምንም ገደብ ይቻላል ያሉ ፉቃሃዎች አሉ። ለማይችል ሰው ይቻላል ያሉ ፉቃሃዎች አሉ።
የተለያዩ ኺላፎች ስላሉበት በተቻለ ያክል አረብኛን አውቆ የቁርአን የሐዲስ የነቢያትን ዱዓዎችን ማድረጉ የተሻለ ይሆናል። ይሄን እስኪችሉ ድረስ ግን ከግዴታ ዱዓና ዚክሮች ውጪ ያለውን በራስ ቋንቋ ቢያደርጉ ይቻላል። ሶላት ውስጥም ይሁን ከሶላት ውጪ ስጁድ ላይ የሚሆን ቁኑት ላይ ከተሸሁድ በኋላ። ሌላኛው ጥያቄ እህቴ ጅን መቷት ቤተሰቦቿ ጠንቋይ ቤት ሄደው በፍየል ደም ጠቧት ተብለው አጠቧት፣ በድጋሜ ጸበል ወሰዷት። ትልቅ ወንጀል እንደሆነ አውቀው አሁን ተውበት አድርገዋል። ይህ ተግባራቸው ከእስልምና ያስወጣል? ካስወጣቸውስ ምን ማድረግ ይጠበቅባቸዋል? ቢያብራሩልኝ የሚል ጥያቄ። እስላምና ጥንቆላ በፍጹም አብሮ አይሄድም። ነቢያችን ሰለላሁ ዐለይሂ ወሰለም ጠንቋይ ጋር ሄዶ ሚለውን አምኖ የተቀበለ ነቢዩ መሐመድ ላይ በወረደው ሸሪዓ ቁርአን ክዷል ብላ። ጠንቋይ ቤት መሄድ ሽርክ ነው። ከአላህ ውጪ ሰማይም ይሁን ምድር ውስጥ ያለ ማንም ገይብን አያውቅም፣ የሩቅ ምስጢርን የተደበቁ ነገሮችን አያውቅም ተብሏል። ሙስሊም ሲታመም አላህን ነው ተባረከ ወተዓላ ፈውስ የሚጠይቀው። በተጨባጭ በውል የሚታወቁ መድኃኒቶችን ነው የሚጠቀመው እንጂ ኮከብን የቆጠረ የተለያዩ ወንጀሎችን እየተዳፈረ በሸይጣን የሚገለገል ሸይጣንን የሚያገለግል ጠንቋይ ጋር አይሄድም። አይ ብሎ የሄደ ሰው ሸሪዓን አውልቆ ጥሏል። አላህን አስቆጥቶ ሸይጣንን አስደስቷል። ለዚህ ዓላማ ብሎ ደግሞ ጠንቋይ ባዘዘው መሰረት ፍየል በግ አርዶ በደሙ በቆሻሻው መታጠብ ኢማንን ማቁሸሽ ነው። ከአላህ ውጭ ላለ አካል ማረድ ኩፍር ነው፣ ሽርክ ነው። እንዲህ አይነት ነገሮችን ያደረገ ሰው ይሄ ጥፋት መሆኑን ከማወቁ ጋር የማወቅ ዕድል ኖሮት ከሆነ ይሄን ያደረገው ይከፍራል፣ ከእስልምና ይወጣል። ባለማወቅ ከሆነ የማወቅም ዕድል ካልነበረው ወመን ዩሻቅቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ ሐቁ እውነቱ ግልጽ ከሆነለት በኋላ አላህና መልእክተኛውን ያመፀ ከመንገድ የወጣ ነውና ከፍሯል የሚባለው ባለማወቅ ከሆነ ይሄን ያደረገው መተውበት ሁለተኛ ላለማድረግ ቃል መግባት ነው። ከማወቁ ጋር ይሄን አድርጎ ከሆነ ፍየሉን በጉን ጠንቋይ ባዘዘው መሰረት አርዶ ጥሎ በደሙ ታጥቦ ከሆነ ይሄ ከአላህ ውጭ ላለ አካል ማረድ ነው። ጠንቋይ ጋር ሄዶም እሱ ያለውን አምኖ ተቀብሎ መምጣቱም ነቢ ላይ በወረደው ሸሪዓ መክፈር ነው፣ መካድ ነው። አሁን ባለንበት ጊዜ ገጠር ከተማ ዒልም ገብቷል። እንደው በተወሰነ መልኩ ዒልም ያልደረሳቸው የማግኘትም እድል የሌላቸው ሰዎች ካልሆኑ በስተቀር የዚህን ወንጀልነት ባለንበት ጊዜ አብዛኛው ሰው ያውቃል። ሁሉም ከአላህ ተባረከ ወተዓላ መታረቅ ኢማንን ማደስና ዳግም እንደዚህ አይነት ቆሻሻ ተግባር አለመስራት መወሰን። ሌላኛው ጥያቄ አጎቴ ሟች ነው። ልጅ እያለን የአጎቶቼ ልጆች ቤት ምግብ እበላ ነበረ። ይህ የየቲምን ሐቅ መብላት ይሆንብኛል? መክፈልስ አለብኝ የሚል ጥያቄ። እነሱ ለራሳቸው የሰሩትን ምግብ ከነሱ ጋር ተቀላቅሎ መብላት የየቲምን ገንዘብ በዙልም በግፍ እንደመብላት አይደለም። ቁርአን ላይ ሸሪዓ ላይ የየቲምን ንብረት መብላት በሚል በአስፈሪ ሁኔታ የተገለጸው ዙልመን ተብሎ ነው። ቀምቶ ዘርፎ አታሎ የራስን የቆጠቡ እነሱ አድገው ንብረታቸውን መሰብሰብ ሳይችሉ በፊት ለመብላት የተሽቀዳደሙ ሲበሉት ነው። ተረፈ ለራሳቸው ያዘጋጁትን እነሱን በማይጎዳ መልኩ መብላት ያን ያክል ችግር የለውም። ሆኖም ይሄም ላይ ቢሆን መጠንቀቅ ያስፈልጋል። ኃላፊያቸው ከራሱ ድርሻ ሰርቶ ካልሆነ በስተቀር አሊያ ደግሞ ሁሉም ደርሰው በጋራ ለመጠቀም ፈቅደው ካልሆነ በስተቀር መጠንቀቁ አስፈላጊ ነው። ለመሄድ ከነሱ ጋር ተጋርቶ ለመብላት ከተገደዱ አስፈላጊ ሆኖ ከተገኘም የሆነ ነገር ይዞ በመሄድ መቀላቀል በላጅም መክፈል ይወጅብብኛል ወይ? ከላይ በተባለው መሰረት እነሱን ሳይበድሉ እነሱን ሳይጎዱ ራሳቸው ባዘጋጁት ተጋርቶ ኃላፊያቸው እነሱን በማይጎዳ መልኩ ወይም ከራሱ ድርሻ የሰራውን ከሆነ የበሉት መክፈሉ ግዴታ አይሆንም። ነገር ግን ራስን ለማጥራት ከጥርጣሬ ለማውጣት በስጦታ መልኩ በሰደቃ መልኩ ለነሱ የሆነ ነገር አድርጎ የሆነ ነገር ማድረጉ የተሻለ ይሆናል። ሌላኛው ጥያቄ ከእህቴ ጋር ስደት ነው የምንኖረው። አሁን ግን ሁላችንም ያመመን ስለሆነ ልንሄድ ዝግጅት ላይ ነበረን። ወረቀቱን የሚሰሩት ሰዎች ያለ ብር አይሰሩም፣ ያለ ጉቦ ማለቴ ነው። ጓደኛዬ ከኛ በፊት ነበረ የጀመረችው። እንዳለቀ ነግረዋት ሲያበቁ መልሰው አይሰራልሽም አሏት። ገንዘብ ስላልሰጠቻቸው የሰጡት ሄደዋል።
እና ይህ ነገር የሚፈቀድበት አጋጣሚ ይኖር ይሆን? እስር ቤት ገብተን እንዳንሄድ እኔም እህቴም በጣም ያመናል፣ የልብ ጭንቀት አለብን፣ አንችልም፣ ዱዓም አድርጉልን፣ ምን ማድረግ ነው ያለብን የሚል ጥያቄ ነው። ነስአሉላህ አልዐፍወ ወልዓፊየተ ሊጀሚዒል ሙስሊሚነ ወልሙስሊማት። ጉቦ መስጠት መቀበል በዲናችን በጥብቅ የተከለከለ ነው፣ ከባድ ወንጀልም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጉቦ የሚሰጥን የሚቀበልን በጉቦ ጉዳይ ለማስጨረስ የሚንቀሳቀስን አላህ ይርገማቸው ብለዋል። የተረገሙ እንደሆኑ ተናግረዋል። ስለዚህ ከጉቦ ሙስሊም ሊርቅ ሊጠነቀቅ ይገባዋል። ከማብላቱም ከመብላቱም በጉቦ ጉዳይ ከማስጨረስም። ጥያቄው ላይ የተጠቀሱ የተገለጹ ሁኔታዎችን በተመለከተ እንደምንም ችሎ ተቋቁሞ ታግሶ የሚያስፈልገውን ያክል ጊዜ ጨርሶ ለጉዞ የሚያስፈልጉ ዶክመንቶች እንዲሟሉ ማድረግ ከተቻለ መልካም። ወከዛሊክ በተለያዩ መንገዶች በተለያየ ሰው በተለያየ መልኩ መሞከርም ያስፈልጋል። ለዲኑ የሚጨነቅና የማይጨነቅ ሰው አንዱ መለያም እዚህ ጋር ነው። ለዲኑ የሚጨነቅ ሰው ብዙ መንገዶችን ይሞክራል፣ ይሰብራል፣ ይታገሳል። እኔ ለአላህ ብዬ የወንጀልን መንገድ ከተውኩ የሐላሉን መንገድ አላህ ያመቻችልኛል ይላል። መተው ካለበትም ይተዋል። ተቅዋ ማለት ዲን ማለት ይሄ ነው። አላህን የማይፈራ ሰው ደግሞ ለሰከንድም ቆም ብሎ አያስብም። ባገኘው በር ይገባል፣ የፈለገውን ያደርጋል። ትክክለኛ ዲን ተቅዋ ማለትም እዚህ ጋር ነው። በመጠኑ ራስን ዱንያን እየጎዱም ቢሆን ዲን እስከፈቀደልን ሄዶ ዲን ማይፈቅደው ጋር ሲደርሱ መቆም። ከቀደምቶች መሃል አንዱ ስለ ተቅዋ ተፍሲር ተጠይቀው በእሾህ በተሞላ መንገድ ሄደሃል እንዴ ብለው ጠይቀው መልሰው ጠያቂውን አዎን ሲል ምን አደረክ? መንገድህ በእሾህ ሲሞላበት ምን አደረክ? ልብሴን ሰብሰብ አድርጌ በጥንቃቄ እራመዳለሁ፣ አንዳንዱን እዘላለሁ፣ አንዳንዱን እንደማያስኬድ ሳውቅ ደግሞ እመለሳለሁ ብሏቻ። ተቅዋም እንደዚህ ነው። አንዳንዴ በጥንቃቄ ነገሮችን እናልፋለን ዲንን ሸሪዓን ሳንነካ፣ አንዳንዴ ደግሞ ማይቻለውን ዘለን የሚቻለውን እናደርጋለን። በጭራሽ ደግሞ ማያስኬድ ሲሆን ዝግ ሲሆን እንመለሳለን፣ ሌላ አማራጭ እንፈልጋለን። ዲን ማለት ኢማን ማለት ይሄ ነው። ሌላ ሰው ሞክሮ ስላልተሳካለት ለኔም አይሳካልኝም መባል የለበትም። ሁሉም የራሱን ዲን መጠበቅ ስላለበት የራሱን ቀብር ስለሚገባ የሚቻለውን ያክል በግል መሞከር ያስፈልጋል። ዱዓ ከማድረግ ጋር ሌሎች ሐላል የሆኑ ሰበቦችን ከመጠቀም ጋር የሚያውቁትን ሰው በማናገር አንድ ጉዳይ የሚያስፈጽሙበት ቢሮ ቦታ ላይ ካልተሳካ ሌላኛው ቢሮ ላይ በመሞከር ኢላ ገይሪ ዛሊክ። ይሄ ሁሉ ተሞክሮ ካልተቻለና እንደተባለው ለህይወት ለአካል የሚያስፈራ ህመም ካለ ይሄን ህመም እዛው ባሉበት አክሞ የሚፈጀውን ጊዜ ፈጅቶ በህጋዊ ሸሪዓ በሚፈቅደው መንገድ ለመምጣት ማያስችል ከሆነ መሳፈሩ የግድ ከሆነ ሁሉም መንገዶች ከተዘጋጉ ይሄኔ ለضሩራ የተጠየቀውን ነገር ማድረግ ይቻላል ማለት እንችላለን። ይሄኔ ወንጀሉ እርግማኑ የተቀበለው ሰው ላይ ይሆናል። ወከዛልክ እርግማን ወንጀል የሚጻፈው እዚህ ደረጃ የሚደርስ አስገዳጅ ነገር ሳይገጥመው ትንሽ ስለተቸገረ ብቻ ስለቸኮለ ብቻ ሰው ሲያወራ ስለሰማ ብቻ ጉቦ ውስጥ የገባ ሰው ላይ ነው እርግማን ወንጀል የሚኖረው። ስለዚህ ምንም አማራጭ ከጠፋ በሽታው ባሉበት ሀገር ማይታከም ከሆነ ሁሉም በሮች ተሞክረው ከተዘጉ ይሄኔ الضرورات تبيح المحظورات አስገዳጅ ሁኔታዎች የተከለከለን ነገር እንዲፈቀድ ያደርጋሉ። ነገር ግን በልክ በትክክል ተገድጃለሁ ወይ ይሄ እንደ ሸሪዓ መገደድ ይባላል ወይ የሚለው ደግሞ የሚለካው በሸሪዓ ነው። እውቀት ባለው ሰው ሁሉም ለራሱ ተገድጃለሁ ይሄ ከአቅም በላይ ነው ያለ ፍርድ ሊሰጥ ሊወሰን አይገባም። ሌላኛው ጥያቄ አባቴ በተደጋጋሚ ልጄ አይደለሽም ይለኛል። አሁን ላይ መጠራጠር ጀምሬያለሁ። እውነተኛ አባቴ ላይሆን ይችላል፣ ምን ይመክሩኛል የሚል ጥያቄ። አባት በጋብቻው ስር ካለች ሴት የተወለደን ልጅ አይደለም ብሎ ማስተባበል አይችልም። ሐራምና የተከለከለም ነው ዝምድናን ስለሚቆርጥ የሰው ልጅን ያለ መጠሪያ ያለ አባት ስለሚያስከር። ልጅ አይደለም ማለት የሚቻለው አንድ ባለቤቱ ዝሙት ስትሰራ አራት ሰዎች አይተው ከመሰከሩ፣ አሊያ ደግሞ እሱ ራሱ ሸሪዓ ፍርድ ቤት ቃዲ ጋር ሄዶ ሊዓን የሚባል ነገር አለ።
ባለቤቴ ዝሙት ሰርታለች ይሄ የኔ ልጅ አይደለም ብሎ ሸሪዓውን በጠበቀ መልኩ ተረጋግሞ ከተለያዩን ከዚህ ውጪ በኒካሁ በጋብቻ የተወለደ ልጁን የኔ አይደለም ማለት አይችልም። እንዲህ አይነቱ ሰው ሊመከር ጥፋቱን ሊያስተካክልም ይገባዋል። ትልቅ ወንጀል ነው። ነብዩ ሰለላሁ ዐለይሂ ወሰለም የተኛውም ልጁን የካደ የኔ አይደለህም ያለ ሰው አላህ ተባረከ ወተዓላ የቂያም ቀን ይጋረድበታል፣ እንዳያው ያደርገዋል፣ የሰው ልጆች በሙሉ በተሰበሰቡበትም ያዋርደዋል ብለዋል። እሱም ቢቢልም ወላጅነቱን በእርግጠኝነት የሚያውቅ ልጅ እንደ አባት ሊያየው ሊንከባከበው በስሙ ሊጠራ ይገባል። ነገር ግን ካልተረጋገጠ በንዴት ሆኖ በሌላ ሰው ስም ሊጠራ ወላጁ መሆኑን ከማወቁ ጋር ሐቁን ሊያጎድልበት መጥፎን በመጥፎ ሊመልስ አይገባ። ወላጅ ለመሆኑ ጠያቂውም ልጅ ለመሆኑን ካረጋገጠ ራስን ወደሱ ማስተጋትም አይቻልም። የወላጅ ሐቅም አይኖረውም። ላደረገው መልካም ነገር በጥቅሉ ውለታ ሊመለስለት ይገባል። ሌላኛው ጥያቄ ባለቤቴ 3 ቁጥር ጽፎ በሜሴጅ ፈትቼሻለሁ አለኝ። ደንግጬ ስለነበረ አላምንም አንተ ነህ ደውልልኝ አልኩት። አዎ እኔ ነኝ ብሎ ደውሎ ፈትቼሻለሁ ብቻ ብሎ ዘጋ። እሱ ውጭ ሀገር ነው የሚኖረው። አንድ ልጅም አለን። ይሄ ከተፈጠረ ዓመት ሞልቷል። ቤተሰብ አያውቅም። አላህ እኔ እና እሱ ብቻ ነን የምናውቀው። እኔ ሰለምቴ ነኝ። የዲን እውቀት ብዙም የለኝም። እሱ በንዴት ነው የጻፍኩት። ለልጃችን ስትይ ይቅርበኝ ይለኛል። አንዴ ፈተኸኛል በእስልምና ህግ ስለው የፈለግሽውን ዑለማ ጠይቂ በድምጽ ቢሆን ነው የሚወርደው ይለኛል። ፍቺው አልቋል። በከፋራ ወይም እንደገና ሌላ ሳላገባ ኒካህ ማድረግ ይቻላል የሚል ጥያቄ። በአላህ በአኺራ የሚያምን ሰው ዲንን መጫወቻ ሊያደርግ አይገባውም። ኒካህ የተከበረ ነገር ነው። በተናደዱ ቁጥር ፈትቻለሁ ያውም በሶስት ሊሉ አይገባ። መረጋጋት ያስፈልጋል። ሸሪዓ የፍቺን በሮች አጥብቧል። ከተገደዱ አማራጭ ከጠፋ እንጂ አብሮ መቀጠሉ ለትልቅ ጉዳት የሚዳርግ ሲሆን እንጂ ወደ ፍቺ መከር የለበትም። የፈቱም እንደሆነ በተራ ተራ 1 2 3 የተባለ በተለያየ ጊዜ ነው መፈታት ያለበት። ፈልጎ ሆን ብሎ ምንነቱን አውቆ በአንድ ጊዜ 3ቱንም ፈትቻለሁ ያለ ሰው 3ቱም ኒካህ ይወርዳል። በመሰረቱ ኺላፉ እንዳለ ሆኖ አለ ራጅህ በጽሁፍ መፍታት ይቻላል አይቻልም ከጥንት ጀምሮ የፊቅህ ሊቃውንት ዘንድ የተዳሰሰ የሚታወቅ ጉዳይ ነው። ኺላፍ ያለበት ራጅህና ትክክለኛው ከንያና ከፍላጎት ጋር ከሆነው በጽሁፍ ኒካሁ ይወርዳል። ሴቷ ጋር ባይደርስ እንኳን ሆን ብሎ ነይቶ ፈትቼሻለሁ ብሎ ወንድ ከጻፈ ኒካሁ ይወርዳል። በድምጽ እንጂ አይወርድም። የፈለግሽውን ዑለማ ጠይቂ ብሏል ይላል ጥያቄው። አንተ ነህ ወይ ደውልልኝ ሲባል ደውሎ ፈትቼሻለሁ ብሎ እንደዘጋም ከመጠቀሱ ጋር አይ በድምጽ እንጂ በጽሁፍ አይወርድም በሚሉ ሊቃውንት እንኳን አስተያየት ቢኬድ በጽሁፍም ልኮ 3 ቁጥር ጽፎ ፈትቼሻለሁ ካለ በድምጽም ያን የተጻፈውን ተከትሎ ለማረጋገጥ ደውልልኝ ሲባል ደውሎ ፈትቼሻለሁ ካለ ፍቺው እንዳለቀ ነው ሁኔታዎች በጥቅሉ የሚያሳዩት። ነገር ግን ተናድጄ ነው ብሏል የሚለው ክፍል የንዴቱን ደረጃ ማወቅ ግዴታ ያደርጋልና በተፈጥሮ ቶሎ የሚቆጣ ሰው ነው ወይ በጊዜው ምን ያክል ነበር የተቆጣው የሚለውን ማወቅ ስለሚያስፈልግ ሁለታችሁም ከተቻለ በአካል ካልሆነ በስልክ መስመሩን አገናኝታችሁ እውቀት ያለው ሰው ጋር ጉዳዩን አቅርባችሁ አስረድታችሁ መልስ ማግኘት ያስፈልገዋል። ለዛሬ በዚህ እናበቃለን። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱ።